ስዕል መሳል አቁመህ እባክህን ወገኖቻችን እንደዚህ አይነት ጣዖቶችን ከምታስመልካቸው አንተም ኃጢአት ከምትሰራ መጽሐፍ ቅዱስ አንብብ። ቅድም እንዳሳየኋችሁ ስዕል በመጽሐፍ ቅዱስ ራሱ እግዚአብሔር የከለከለው ነገር ተመልከቱ። ዘዳግም ላይ እግዚአብሔር ምንድን ያለው? በላይ በሰማይ ካለው በታችን በምድር ካለው የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ ስዕል አትሳል ነው ያለው። እነሱ ወገኖቻችን ስዕል እየሳሉ እንደሚያመልኩ አይተናል። የሚያዘው ነገር ደግሞ ምንድነው? ለስዕል ያልሰገደ ካለ ለነዚህ ያልሰገደ ካለ ይገደላል፣ ኢቭን ከክርስትና ይወጣል። ቢላህ አለይኩም ምን አይነት እምነት ነው ስዕል እየሳለ ስዕል የሚያስመልክ? በጣም እኮ ነው የሚገርመው። የሚገርመው ነገር ደግሞ ጣዖት አምላኪ ዓለም እንደነሱ ናቸው። ምሳሌ ህንዳውያን ብንሄድ ቅድም ገልጽላቸው፣ ምሳሌ ግብፃውያን እነዚህን ስለው ያመልካሉ። ግን ብትጠይቋቸው ይላል እኛ እኮ የምናመልከው አምላካችን ነው ይላሉ። ግን ስዕል እኮ የሚያመልኩት አይደለ? ወገኖቻችን በዛ በሴም አናሎጂ ምን ያደርጋሉ? ስዕል እየሳሉ እግዚአብሔርን እናመልካለን ይላሉ። ይሄ ደግሞ ደደመስት አይዲያ ምንም የማያስኬድና ኢቭን መጽሐፍ ቅዱስ ቤዝ የሌለው ሰውም አይቶ ጣዖት አምላኪ እንደሆነ ሊገነዘበው የሚችል የትኛውም ሙስሊም ይሄን ቢመለከት በቀላሉ ይረዳል። ሲቀጥል ቅድም ገልጬላችኋለሁ፣ ስዕሎቹ ይናጋሉ። ኢቭን ሽንኩርት ይሸታችኋል። አሳይቻችኋል። ሽንኩርት ይሸታችኋል። እንግዲህ ቤቴ ስዕል አለን። እንግዲህ ሽንኩርት ከሸታታቸው አላህ ይሆናቸው ማለት ነው። ሽንኩርት የሚሸታቸው የሚናገሩ አካላታቸው ኢቭን ጡት ከጡታቸው ውሃ ይፈልቃል ወይም ደግሞ ወተት ይፈልቃል። ያው እዚህ ጋርም አለ ከጡታቸው ወተት ይፈልቃል። ይሄ ሊትራሊ በቃ ጣዖት አምልኮ እኮ ነው። ቢላህ አለይኩም ከዚህ በላይ ምን አለ? ጡት የምታጠባ ስዕል፣ ሽንኩርት የሚሸታት እጇን በግንባዋ ላይ የምታደርግ ቅድም ሰምታችኋል። አምናል ምን አለ? አዎ ማርያም ስዕሏ እጇን በግንባሯ ላይ አድርጋለች ብሏል። ይሄን በሙሉ ወደዛ ላይ ግን ልስበከ ሰላም ለክ ይሄ በሙሉ ራስን መሸወድ፣ ሰዎች መሸወድ ይባላል። ስለዚህ እባክህን ስዕል እየሳልክ ሰዎችን ከመሸውድ ብር ከምታገኝባቸው እባክህን ስዕል ማምለክ ትተህ አንዱን አምላክ አንተን የፈጠረ እነዚህን አካላትን የፈጠረ እነዚህ ወረቀትን የፈጠረ አምላክ እንድታመልክ ጥሪ አቀርብልሃለሁ። ኢየሱስ ሲያመልክ የነበረው አንዱን አምላክ ነው እንጂ ስዕል አምልኮ አያውቅም። ዮሐንስ ወንጌል ላይም በዛ መንገድ ዮሐንስ ወንጌል ላይ ራሱ እግዚአብሔር ኢየሱስ ምንድነው ለእግዚአብሔር እንሰግዳለን ነው እንጂ ያለው ለስዕል እንሰግዳለን። ስለዚህ እባክህ ለስዕል አትስገድ። አመሰግናለሁ። ሰዓትን ጨርሰሃል። ለእኔም ደቂቃ አድርግልኝ። ጀምሩ። ኦኬ በግድ አምልኩ በጣም የሚገርም ነገር ነው። ኦኬ መጽሐፍ ቅዱስ ላይ እንዲህ አይነት ስዕል ለአንተ አታድርግ ያለው አምላክ በሌላ ክፍል ላይ እኮ ክሩቤልን ከተቀጠቀጠ ወርቅ ስራ ብሎ ለሙሴ ያዟል። ክሩቤል ምንድን ናቸው? መላእክት ናቸው። በሰማይ ላይ የሚታዩ መላእክት በእነሱ አምሳል በእነሱ ምስል ወይም ስዕል ሰርቷል። ማን? ሙሴ። ታዲያ ለአንተ አታድርግ የተባለው በዛ ሰዓት ጣዖት የሚያመልኩ ማህበረሰብ ስለነበሩ እንደዛ ቀጥቅጠ ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል እኮ ክፍሉ። አሁን የማርያም ስዕል አንድ ሰው ቢያመልከው እኮ በቃ ጣዖት አመለከ ማለት ነው። አመለከ ማለት ነው። ግን እኛ እናመልክም፣ እናከብራለን። ለምን? ቀደም እንደነገርኩት መገለጫ ናቸው። ቃላት በመጽሐፍ ቅዱስ በፊደል እንደሚጻፍ ሁሉ በስዕልም ምን ይገለጻል? የሆነ ነገር ወይም ደግሞ ቃል እግዚአብሔር ይገለጻል። ለምሳሌ ስቅለተ ክርስቶስ ስናይ ጌታችን ኢየሱስ ክርስቶስ እንደተሰቀለ ሆኖ የሚሳለው ስዕል ጌታ መሰቀሉን የሚገልጽ ነው። ማንም ሰው ሙስሊምም ራሱ አይቶ ምን እንደምናስብ ይህን ስዕል አይተን እነሱም ያውቁታል። ስለዚህ መግለጫ ነው። እሺ ስዕል ይንቀሳቀሳሉ፣ ስዕል ይሸታቸዋል። አስረዳሁት። ወንድሜ ግን አይገባውም። ምን ብየው ነበረ? እጅ ማየው እጅ እኔ ስክሪን ላይ የማየው አንተ አልኩት። አዎ እኔ ነኝ አለኝ። ግን እኮ እጁ እኔ ስክሪን ላይ ያመጣው ምስል እሱ ራሱ ወንድማችን አይደለም። ታዲያ የእሱ ምስል ነው። የእሱ ምስል በመሆኑ ግን እኔ አለ። ኦኬ። ስለዚህ የማርያም ስዕል እንደዚህ ያደረገች ማለት የማርያም ስዕል እንደዚህ ያደረገች ማለት ስዕሉ ራሱ እንደዛ አደረገ ማለት አይደለም። ታዲያ ማርያም አደረገች ማለት ነው። ልክ የእሱ ምስል እኔ ስክሪን ላይ እያየሁት አንተ ነህ ስለው አሁን እኔ እንዳለ ሁሉ ልክ እንደዛ ማለት ነው። አማርኛ አገላለጽ እንደዚህ ነው። ኦኬ፣ በዚህ ተረዳው። ሌላው ነገር ስለ አፈወርቅ ያለው ነገር ደግሞ ምንድን ነው? ያቺ ሴት የወር አበባ ስታይ እሷን ተጸይፈው ተፉባት። እንዴ ክርስቶስ ከታዲያ ከሴት ይወለዳል ብለው ማናናቅ ጀመሩ። ኦኬ፣ ስለዚህ ሴት እናቁ። በምን? በፈሰሳት የወር አበባ ተፉባት፣ ቁልቁል ሰቀሏት። ያ ታላቅ ሰው ግን ምን አደረገ? ሂዶ ህብረተሰቧን ሳመ። የሳመው ምክንያት ለምንድን ነው? እነሱ የተፉትን እሱ አከበረው። በምን? በምግባር። አትናቁት እያልን ያለው እንዴ
ያ የተጸየፉት ነገር እኮ ነው ሄዶ የሰማው። ለምንድን ነው? ይህ ክብር ያለው ነገር ነው፣ እግዚአብሔር የፈጠረው ነው። እንዴት እንደዚህ ትላላችሁ? የወር አበባም ምንድን ነው? ከሴት ልጅ የሚፈስ ነገር አይደለም? ኅፍረተ ሥጋዋስ ማን ፈጠረው? እግዚአብሔር ፈጠረው። ስለዚህ አትናቁ፣ ሴትን አትናቁ ብሎ ሴትን ለማክበር ነው። በዚህ ነው የከበረው። ኦኬ ኅፍረተ ሥጋ ስሞ እንደዚህ እንትን ቃፈ ወርቅ የተባለ በዚህ ምክንያት ነው እንጂ ኅፍረተ ሥጋ የተለየ ነገር ኑሮት አይደለም። ታዲያ ያዋረዱትን እሱ ሲያከብረው ለማሳየት ነው። ስለዚህ አሁን ወደ ሙስሊሞች ጥያቄ ስላለኝ እሱን ቃል ገብተልኛል። እሱን ጠይቅ ይሆናል ማለት ትጠይቃለህ። አንደኛ ስዕል ያው ሴቶች አፈወርቅ እንደሚሉ አምናሃል። ሁለተኛ እጃቸው እንደሚያንቀሳቅሱ አምናሃል። ስዕሎቹ አይደለም ማለት ነው ብለሃል። ማስረጃ የለህም። አመሰግናለሁ። አሁን ጥያቄ ነገር አይ በቃ በአንድ ደቂቃ በስልክ ብርቅ ሀሳብህን ብሎ አሁን ጥያቄ ነገር አንተ እንደምታስበው ልታሳምነኝ አትችልም። አይ በቃ ወደቀ እኮ ሀቢቢ ጨረስን እኮ ወላሂ ባይ 30 ሰከንድ ይቻላል። ብርቅ አደረኩ። አንደኛ ቆይ አንዴ ሀቢቢ አንድ ብርቅ አደረኩት እኮ አንደኛ ስዕል እንደሚሳም ወይም ደግሞ ኅፍረተ ሥጋ እንደሚሳም አምናሃል፣ ዘጋው። ሁለተኛ ደግሞ ስዕሎቹ አይናገሩም። ቆይ አንዴ ሶርናኝ ስዕሎቹ አይናገሩም ላልከው መታወት በቃ ማስረጃ የለህም። ጨረስን። ዋናው ግን ስዕሏ እጇን አንቀሳቅሳ ግንባሯ ላይ እንደምታደርግና ጡት እንደሚጠባ አምናሃል። አሁን ጥያቄ ነገር በቃ ችግር የለም። ጥያቄ ነገር መዝጊያ ስላደረገ ትርፍ ቃላት አይ በቂ ነው። በቃ ህዝቡ ተምሯል። ጥያቄ ነገር አሁን ተሸንፎ እንደሚያለቅስ ሕፃን ሆንኩ እኮ በቃ አሁን ኧረ በአላህ ተው ሰላም በቂ እንደዚህ አትሁን። በአላህ አሁን እንደዚህ ምን ያስብላል? የተሸነፈ ሰው ነው መልሶ የሚጮህ እንጂ ያልተሸነፈ ሰው የተሸነፈ ማን እንደሆነ እኮ አይተናል። ሰላም ለኪ ኮሜንት ራሱ እኮ አታይም እንዴ? በአላህ በቃ ካልተሸነፍ እንደኔ ረጋበል። እሺ ቀጥል። ጥያቄ ኦኬ እሺ ወደ ምስልምና እኔ እንግዲህ ከምሰማው ነው የማወራው። አላህ ፈጥሮ የቀደረባቸው ሰዎች አሉ ወደ ሲኦል ሊገቡ። ከይቅርታ ጋር ቅድም ያው ባላይ ያልፈናል እንጂ እኛ ጋር አሉባልታና እንደዚህ ወሬዎች አያስኪሩም። ስለዚህ ማስረጃ ይዘህ ጥያቄ አቅርብ። እሺ እንደዚህ ሲሉ ሰማ ማስረጃ ያለ ማስረጃ አይደለም። እሺ የትኛው ቦታ ላይ ነው አላህ ቀደረባቸው አልከው? ጥቀስልኝና ከዛ ነው ሶስት ሴቶች ስለሆኑ ፎቶ አምጥተህ አይደለ? እኔማ መጽሐፍ ከፍቼ ነው። እኔ እኮ መጽሐፍ ከፍቼ ሽንኩርት እንደሚሸታቸው ያሳየሁት። ያው መጽሐፉ ላውጣው ፎቶ የሆነ ሴቶች ያው ቆይ ላሳየህ። መጽሐፍ እኮ ያው እዚያ ያ መጽሐፉ ምናምን ስትል የነበረው ያው እሱን የህንዶቹን ላምጣልህ። ያው የህንዶቹ መጽሐፋቸው ደግሞ ያው እዚህ ጋር ያው መጽሐፋቸው አያ ሙስሊም በማስረጃ የሚያው ቅድስት ሥላሴ ስል ተሳለ የሚል አለ። ያው ሊትራሊ ያው እናንተ ነው ከሰይሉ ከዚህ ያው ሰይሉ ከዚህ አልመለስኩም። ቅድም እኮ አንተ እና ልትመልሱ አልቻልኩም። ሶስት ሴቶች የሚመስሉ ነገር አንድ ላይ ተቀመጡ ማለት ሴቶች ደግሞ አይደሉም ወንዶች ናቸው። ወጣት ስለሆኑ ነው። በቃ የሆነ ነገር አመሳስለ በቃ እኛ ቆይ እሺ እዚህ ጋር እንዲገባ ማለት ነው። ሥላሴ በአካል ስንት ናቸው? ቆይ ሥላሴ በአካል ስንት ናቸው? ቆይ ሥላሴ በአካል ስንት ናቸው? ሥላሴ በአካል ስንት ናቸው? ኖ ይሄ መልስልኝ። ሥላሴ በአካል ስንት ናቸው? በቃ አልመልሰውም። አየህ ከእናንተ በፊት ጣዖት አምላኪያ ሥላሴ በአካል ሶስት በአምልኮት አንድ ብለው ያምናሉ። ህንዳውያን ነው። ምሳሌ እዚህ ጋር ምን አላቸው? ብርሃማ፣ ቪሽኑ፣ ሺቫ አሉ። ሶስቱም አምላክ ናቸው። ስዕላቸውም አንድ አይነት። እናንተ ግን ሽማግሌ ያደረጋቸው አመጣችኋቸው። መጠየቅ ፈርተህ ነው? ጥያቄ እኮ ቀበኩ፣ ግን በማስረጃ አድርገው። በማስረጃ አቅርብ፣ ችግር የለውም። እኔ ቆይ ንገረህ ወደ ኋላ ነው የሚሮጡት። እኔ እየጠየኩ ያለሁት እንደዚህ ሲባል ሰምቻለሁ፣ ሲሰብኩ ሰምቻለሁ። ልክ አይደለም የምትል የሆነ ልክ አይደለም። እኔ እኮ ማስረጃ አምጥቼ ምናምን አይደለም የምቆርጥ እንደዚህ ሲሉ ሰምቻለሁና ልክ ነው ወይ? እሺ ምን ሲሉ ሰምቻለሁ? በቃ ልለፍሽ። አሁንም ችግር የለውም ልለፍ። ቆይ አንዴ ግን ማይክ ይረብሻል እንዴ? ማይክ ይረብሻል አጀማ። ቆይ እናንተ አይደለም። እሺ አንዴ ከስር ትንሽ ኦኬ። ጮህባችሁ አፎ በሊን ከጮህባችሁ እሺ አይረብሽም። እሺ ሰላም ላይ ችግር የለም ልለፍህና አሁን ያው ማስረጃ እንደሌለህ አምናሃል። ችግር የለም። አሁን ግን ምን ታደርግልኛለህ? ጥያቄህን አቅርበህ የሚወጣ አዳምጥ። አሉባልታም ቢሆን ማለት ነው። እኔ እኮ ማስረጃ አምጥቼ ያለው ብዬ እኮ አልነገርኩም። ለምንድን ነው ሌላ ነገር የምትቀይረው? አይቻልም። ሙስሊም ቤት ኃጢአት ነው። ይሄ ህግ አለ። ህጉ ምንድን ነው? ካለ ማስረጃ አይጠየቅም። የጠየቀ ካለ ኃጢአተኛ ነው የሚል አለ። የትክክል ህግ ነው። እንደዚህ ሰምቻለሁ እኮ ነው ያልኩህ እንጂ እኔ ማስረጃ ፈቀድኩልህ አላልኩም። አሁን ፈቀድኩልህ። አሁን ሌላ ሰው ይመጣ አውርድ ነበር። ግን አንተ ጥሩ ሰው ስለሆንክ ፈቅጄልሃለሁ። አስረዳሽ። መቀደር ምንድን ነው? እሺ መቀደሩ ምንድን ነው? አስረዳኝ። መቀደሩ ምንድን ነው ማለት? አሁን
አላህ ቀድሮባቸዋል ሰዎችን ቀድሯል ብሎ ሲያወሩ ሰማለሁ። እና ያ ስህተት ነው የምትል ከሆነ ይሄ ስም ማጥፋት ነው። አላህ ይልቅ እኔ ቀድሮባቸዋል። ምንድን ነው የቀደረባቸው? ወደ ጀሃነም የሚገቡ ሰዎች ጀሃነም ግቡ ብሎ እንግዲህ አስረዳኛ አንተ ንገረኝ። አንተ ጀሃነም ግቡ ብሎ የቀደረባቸው ምንድን ነው? ለጀሃነም የፈጠራቸው አለ የሚል ቃል ማለት ነው። እንደዚህ ያለ ምስልምና ላይ ቁርአን ላይ እንደዛ የሚል በትክክል አንተ ባልከው መንገድ የለም። በቃ የሚታጋዳም እሺ፣ አንደኛ ቀዳ የሚለውን ትርጉሙ ልጀምርልህ። ቀዳ ማለት ውሳኔ ማለት ነው። ማስረጃ ሱረቱል በቀራ ቁጥር 117 መዝግበው። እሺ ሙስሊም በማስረጃ ሱራ 2 ቁጥር 117 ላይ የሚለው ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኢዛ ቀዳ አምረን ፈኢነ ያለስ ኢዛ ቀዳ አምረን ቀዳ በምን ያስቀምጣል? ቀዳ ማለት ውሳኔ ወይም ደግሞ ፍርድ ማለት ነው። ኸይር ቀጥሎ አላህ ቀድሮባቸዋል እንዴ ሰዎችን ላልከኝ፣ አምላክ አላሁ ሱብሓነሁ ወተዓላ ሁሉን አዋቂ ነው። ለዛ ሊቃውንቶች ምን አሉ? ወላሁ የዕለሙ ማ የኩን፣ አላህ የወደፊቱን ያውቃል፣ ያለፈውን ያውቃል፣ አሁን ያለውን ያውቃል። ሁሉን የሚያውቀው አምላክ ደግሞ ምን አደረገ? አስቀድሞ እውቀቱን ጻፈው። ስለዚህ ሁላችን የምናደርገው ነገር፣ ምድር ላይ የሚፈጠረው ነገር፣ ሰማይ ሲፈጠር፣ ምድር ሲፈጠር፣ ምድር መቼ እንደምትጠፋ ሁሉ ነገር አምላካችን አስቀድሞ ያውቀዋል። ያወቀውን ደግሞ ጽፎታል። ቀጥሎ ግን አላህ አንድ ሰው ካፊር እንዲሆን ጽፎበታል። ይሄ አልተረዳሁም ማለት ነው። እንዴ መስለህ አልተረዳው? በእስልምና ነጻ ፈቃድ አለ። ሱረቱል ካፍ አምላካችን ምን አለ? ወመን ሻአ ፈልየክፉር ወመን ሻአ ፈልየኡምን አለ። አንድ ሰው ፈልየክፉር፣ አንድ ሰው ከፈለገ ይማን ከፈለገ ይካድ አለ። አንድ ሰው የመካድም የማመንም መብት አለው። አንድ ሰው ቢክድም ቢያምንም ግን አምላክ አላሁ ሱብሓነሁ ወተዓላ ያንን አስቀድሞ ያውቀዋል ነው። ሱረቱል ካፍ ቁጥር 27 ላይ ታገኘዋለህ። አይ ቲንክ እንደ ትክክል ነኝ። ስለዚህ በዚህ አንጻር የተቀመጠው አንድ ሰው ቢክድ የሚክደው በራሱ ፍላጎትና በራሱ ፍቃድ ነው። ያ ሰው ግን ሲክድ አምላክ ሁሉን አዋቂ ስለሆነ አስቀድሞ ያውቀዋል፣ ጽፎታል። ከዛ ጽሁፉ ግን ያወጣም። የተጻፈው ጽሁፍ ግን እኛ ስለምንሰራው ነው እንጂ እንድንሰራው አልተጻፈብንም። ስለምንሰራው አምላካችን ጻፈው፣ እንድንሰራው ግን አልጻፈም። ምሳሌ ዛሬ እኔ 4 ሰዓት ላይቭ ከፍታለሁ አይደለም? አንድ ሰው ሁኔታዬን አይቶ ዛሬ ኢምራን ላይቭ ያረፍዳል ብሎ አስቀድሞ ቴክስት ቢጽፍ ቴሌግራም ላይ ሁኔታዬን አይቶ ማንና እኔ አርፍጄ ብከፍት ሰውየው አላስገደደኝም አይደል? ግን አስቀድሞ አወቀ እንደማረፍድ። እንደዚሁም አምላካችን ሁሉን አዋቂ ስለሆነ እኛ የምንሰራውን ነገር አስቀድሞ አወቀው፣ እያወቀው ደግሞ ጻፈው ማለት ነው። በጽሁፉ ብቻ ለምን አልቀጣም ደግሞ ከተባለ ውቁ ኢልመል ውቁ ይባላል። አምላክ ያወቀው ነገር መከሰት አለበት። ምሳሌ አንድ ሰው ገሃነም ሲገባ ገሃነም የገባው እኮ አላህ አስቀድሞ ካፊር እንደምትሆን ስለሚያውቅ ነው ቢል ይሄ በደል ነው የሚሆን። ለምን? ሰውየው አልሰራውማ። ስለዚህ አምላካችን ያወቀው ነገር ምን ይሆናል? ፍጻሜ ያገኛል። ከዚያው መልቂያማ አምላክ ያንን ጽሁፍ ይሰጠዋል። ካነበቡ በኋላ ማ ለሃذا الكتاب لا يغادر صغيرة ولا كبيرة إلا أحصاها። ይሄ ምን አይነት መጽሐፍ ነው? ሁሉ ነገር አይተትን ብሎ ያየዋል፣ አይተውም ብሎ ያየዋል። ከዛ በኋላ አምላካችን ተበድለሃል እንደ ይለዋል። አልተበደልኩም ካለ በኋላ የሰራው ስራ እንደሆነ በራሱ ፍቃድ እንደሰራው ካመነ በኋላ የዛኔ ገሃነም ይገባል። አየህ አምላክ ይሄን ያክል ነው ፍትሃዊ የሆነው። ያልገባ ካለ ይሄ ቦታ አልገባኝም ብለህ አንድ ድልስተ ኦኬ። አሁን ምንድን ብለሃል? ፍትሃዊ ነው፣ ማንም ሰው የፈለገውን የማመን መብት አለው ምድር ላይ እስካለ ድረስ ብለናል። ኦኬ የማመን መብት ካለው ለምንድን ክርስቲያኖች የሚገደሉት እስላም ካልሆናቸው ተብለው? ይሄ ሁለተኛ ጥያቄ ነው። እንደዛ የሚልም የለም። ሜቢ መጽሐፍ ምስጢር ላይ ከሆነ መጽሐፍ ምስጢር ታላቁ ቀለምንጦስ ምን አለ? ፍጽም ስለምትሆን ሃይማኖት ሰይፍህን መዘዝ በኢየሱስ ክርስቶስ የሚያምኑ ከሃዲዎችን በሰይፍ ስለት ተዋጋቸው እረዳቸው ይላል። ቁርአን ላይ ከሆነ እንደዛ የሚል የለም። ቁርአን ላይ እንደዛ የሚል የለም። ውሸት ነው። ታዲያ ለምንድን ነው የሚገድሉት? ማን የገደለው? እስኪ ሙስሊም ገድሏል ክርስቲያኖችን? ገድለው አይቆም። እኔ አላውቅም። ከገደለም ሰውዬ የሚጠየቀው የገደለው ሰው ጠይቀው ሄደ ለምን ገደልክ በለው። እስልምና ላይ አይቻልም። አምላካችን ቁርአን ላይ ምንድን ነው ያለው? ላ ኢክራሃ ፊዲን አለ። ሌላ እምነት ወይም ደግሞ አሁን ለምሳሌ ከእናንተ እምነት ቆይቶ ወደ ክርስትና የሚመጣ ከሆነ ያንን መግደል ኃጢአት ነው በእናንተ? እሱ ላይ እመጣልሃለሁ። እሱ ደግሞ ሶስተኛ ፖይንት ነው። መጀመሪያ ልመልስልህ አንዴ። ማለት ነፃነት ካለው አላህ ነፃነት ይሰጥ ከሆነ ሙርተድ እሱ ሙርተድ በሁሉም ሙርተድ ራሱን የቻለ ህግ አለው። እሱን አስረዳለሁ። አንዴ የምታገታ ደምጠኛለህ። መጀመሪያ አንድ ነገር ማወቅ አለብህ። በእስልምና በሃይማኖት ማስገደድ ለዛ አምላካችን ቁርአን ላይ ምን አለ? ላ ኢክራሃ ፊዲን አለ። በሃይማኖት ማስገደድ የለም አለ። ስለዚህ ሙስሊሞች ሰዎችን ሙስሊም እንዲሆን አናስገድዳቸውም። ጨረስን። አንገልም። ራሱ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙአሐደን ለም የሪህ ራኢሐተል ጀና፣ አንድን ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ የጀነትን ሽታ አያገኝም። አላንቁ መን ዘለመ ሙአሐደን፣ አንድን ክርስቲያን የበደለ ካለ አዊን ተቀሰው ክብሩን ካጎደለ
ከሰደበው አው ከለፈው ፈቀጣቀቲ ከሚችለው በላይ ካስገደደው የውመል ቂያማ እኔ ራሱ ጠይቀዋለሁ። ስለዚህ በእስልምና ከባድ ኃጢአት ነው አይፈቀድም። ማስረጃ ደግሞ ከፈለግ ያው ልክፈትልህ እዚህ ጋር ታያል ብዬ አስባለሁኝ። ሱነን አቢ ዳውድ ላይ ሰሂሁል ቡኻሪ 3116 ላይ አለ ሐዲሱ። ያው እዚህ ጋር ጨረስን። አዎ ግን በክርስትና ከሆነ ታላቁ የኢየሱስ ሐዋርያ ቅዱስ ጴጥሮስ ምንድነው ያለው? ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ግደላቸው ይላል። በመቀጠል ደግሞ በኢትዮጵያ ታሪክ ላይ መጽሐፈ ዳግማዊ ምኒልክ ምዕራፍ 2 ላይ እቴጌ ጣይቱ ምን አለች? የተነዳው ሰንጋ የሚጓዘው ሽህር ለልደት ባይደርስ እስላም አልደዋሉ አንዴ እስላም አልደዋሉ የሸዋ ንጉስ ይላል። የሸዋ ንጉስ እግዚአብሔር የላካቸው ንጉስ ምኒልክ ያደረጉ ሙስሊሞችን ያርዱ ነበር በበዓል ቀን ኢትዮጵያ ምድር ላይ ማለት ነው። እሱ አለ ሲጀመር ምኒልክ ማለት ራሱ እግዚአብሔር የላከው ማለት ነው። እግዚአብሔር ምኒልክ የሚል ትርጓሜ ነው ያለውና አዎ በእናንተ ከሆነ ትገላላችሁ። አሁን ወደ ሁለተኛው ጥያቄ ማለፍ እንችላለን። ወደ ሶስተኛው ማለት እንደሱ አሁን ስጠይቅ ወደ ሌላ ነገር አትሄድን። ያን ለማወቅ ነው እየጠየቁ ያለው አይደል? ስለዚህ በዛው ሰዎቹ እንዲማሩ ነው። አሁን እኛ ላይ አልተመለሰልህ አለ አንተ እንደፈለግ ስጠይቀኝ እኔ ከእንትን እየወጣ አልነበረም። በትክክል ለማስረዳት የተቻለኝ ሁሉ እያደረግኩ ነበር። በትክክል እየመለስኩልህ ነበረ። አንተ እኔም እኮ በማስረጃ እርሱ ሰላም ላይ መበሻሸቅ የሚመስል ነገር የሆነ ነጥብ ማስጣል የሚመስል ነገር አስራ የክርስትና መጽሐፍ ማንበብ ነው እንዴ? እኔ እኮ መጽሐፋችሁን ያነበብኩ ምን ነካ? የተጠየቀው ፖይንት መልስ። እሺ ቱ ዘ ፖይንት እኮ መልሽ። ቆይ አሁን የመለስኩት ያልገባ ነገር አለ? ስለ አንተ ስትጠይቅ ስለ አንተ ብቻ መልስ። ኦኬ እንደዛ እኮ ችግር የለውም። ግን ያለው ሰላም ላይ ቆይ አንዴ የሚውት ላድርግህና ቆይ አንዴ የሚውት ላድርግህ። አሁን ያለው የንጽጽር ቤት ይባላል። ንጽጽር ቤት እስልምና ላይ ከመለስን በኋላ ክርስትናም ላይ ያለውን እናስተምራችኋለን። ሜቢ ግን ክርስትና ላይ ለምን ተነካብኝ ከሆነ ተዋዋለሁ። ግን አሁን እስልምና ላይ ያልገባ ካለ መልስልኝ። አሁን ይሄ አንተ ማተ መቼ ቢሆን ነው ዘልዬ ክርስትና ላይ ገብቼ ፈትፍቼ ቢሆን ትክክል ነህ። ግን እኔ መጀመሪያ አምላኬን መጽሐፌን ካስረዳ በኋላ ነው ወደ አንተ የመጣሁት። ስለዚህ ስሜታዊ ማታ አትቆጣ። ግን ደብሮ ከሆነ ችግር የለውም። ድጋሚ መጽሐፍን አነበው ምናምን ስለሆነ አዲስ አድርገ ወደ ራስ ብቻ ነው እየጠየቁ። እሺ አሁን አዲስ ያደረኩት ፖይንት አለ እስልምና ላይ። ኦኬ አሁን ምን ብዬ ነበር? አልመለስክልኝም። ያልመለስኩት ምንድነው? እስላም ሆኖ ቆይቶ እስልምናን ቢክድ ወይም ደግሞ አላህን ቢክድ ይገደላል አይገደልም? እሺ ይሄ ለመለህ ይሄ ሶስተኛ ጥያቄ ነው። ሚውት አድርጋ አዳምጠኝ። በእስልምና መጀመሪያ አንድ ነገር ማወቅ አለብህ። ህግና መመሪያ አለ። አንድ ሰው እስልምና ውስጥ ከገባና ከእስልምና በፊት ህጎቹ ይለያያሉ። አንድ ሰው ሙስሊም ሲሆን የእስልምና ህግ እየተከተለ ነው ያለው። ምሳሌ በእስልምና አምላካችን ምን አለ? አሳሪቁ ወሳሪቀቱ ፈቅጠው አይዲየሁማ፣ ሰራቂቱና ሰራቂውን እጃቸውን ቁረጡ አለ። እንዲሁም ደግሞ ዝሙተኛይቱን ግረፉ አለ። አንድ ሰው ወደ እስልምና ከገባ በኋላ ዝሙት ሰርቶ ሊገረፍ ሲል አልገረፍም ቢል የሚሰማው የለም። ለምን? ኦልሬዲ በእስልምና ገብቷል። ስለዚህ አንድ ሰው ካፊር ከሆነ አናስቀድም። ወደ እስልምና ከመጣ ግን ራሱን የቻለ ህግና መመሪያ አለ። ስለዚህ ዝሙት ከሰራ ይገረፋል፣ እንዲሁም ደግሞ ከሰረቀ እጁ ይቆረጣል። ህግ ነው ይሄ እንጂ እኔ እስልምና አስገድደኝ ምናምን ቢል የሚሰማው የለም። ህግና መመሪያ ስላለ ይሄን ከተስማማን ከእስልምና ወጣ ይገደላል እንደሚጠየቅ ጠይቀሃል። አንደኛ አዎ የሚገደልበት ሁኔታ አለ። ምን ከሆነ? አማጺ ከሆነ፣ ሙስሊሞችን የሚሳደብ ከሆነ፣ እንዲሁም ደግሞ ከእስልምና ወጥቶ እስልምናን የሚያንቋሽ ከሆነ ያ ሰውዬ ከሆነ አዎ ተይዞ ዳኛው ራሱ የአገሪቱ ዳኛ ይፈርድበታል። ነገር ግን ከእስልምና ወጥቶ በሰላም የሚኖር ከሆነ ክህደቱ ግልጽ ካደረገ የሚነካው የለም። ለዛው ነቢዩ ሰለላሁ ዐለይሂ ወሰለም ቀጥሎ ምን አሉ? አውረጁን የኽሩጁ ሚነል ኢስላም፣ አንድ ሰው ከእስልምና ከወጣ ዩሐሪቡ ላህ ዐዘ ወጀለ ወረሱለሁ፣ አላህና መልእክተኛውን የሚዋጋ ከሆነ ፈዩቅተሉ ይገደላል። ምን ከሆነ? ወጥቶ የሚዋጋ ከሆነ ኢብን ክህደቱን ግልጽ አድርጎ የሚቃረን ከሆነ። ታዲያ ማን የሚቀጣ ደግሞ ካን ተመከቱ ፈተፈቁ አላ አነል ኢማም ዩቂሙሁ። ቀጩ ማን ነው? ያው እዚህ ጋር ቀጩ ማን ነው? ዳኛው ራሱን የሚቀጣው። አንዴ ቆይ። ስለዚህ ዳኛው ተይዞ ምስክር ተጣርቶበት ከተመሰከረበት በኋላ ይቀጣል ማለት ነው። ነገር ግን በሰላም የሚኖር ደግሞ ከሆነ የሚነካው የለም። ተመከት ምሳሌ ብሎ ያስቀምጣል እዚህ ጋር ፈኢዛ ለም ዩዝሂር ሪደተሁ ፈለይሰ ሊሱልጠቲ ዐለይሂ ሰቢላ፣ ክህደቱ ግልጽ ካደረገ ግን የሚነካው የለም ይላል። ስለዚህ በሰላም የሚኖር ከሆነ ክህደቱን ግልጽ ሲያደርግ የሚነካው የለም። ግን በሸሪዓ የሚተዳደር አገር የሙስሊሞች አገር ላይ ከእስልምና ወጥቶ የእስልምና ህግ ማንቋሸሽ አይችልም። ምሳሌ አንድ ሰው ከኢትዮጵያ ሀገር መጥቶ አንድ አሜሪካ ኢትዮጵያ ሀገር መጥቶ ኢትዮጵያ ከኖረ በኋላ የኢትዮጵያን መንግስት ቢሳደብ የኢትዮጵያን ህግ ቢጥስ ግብር አልከፍልም ቢል እንደሚታሰረው ሁሉ እንዲሁም ደግሞ አንድ ሙስሊም ከእስልምና ወጥቶ ጣዖት አምላኪ ሆኖ እስልምና የሚያንቋሽ ከሆነ አዎ ይያዛል፣ ይጠየቃል፣ ከዛ በኋላ ይፈረድበታል። ነገር ግን እውነት ከሆነ ነው። ምሳሌ ይህም ኢቭን አሁን ባለው ህግ ምሳሌ አለ። ምሳሌ አሜሪካ ላይ አለ። አሜሪካዎች አንድ ህግ አላቸው። መጽሐፋቸው
ምንድን ነበር የመጽሐፉን ስም ረሳሁት። አክት ኦፍ ትሪዝን ይባላል። ብቻ የክህደት መስፈርት ነው ይላል። አንድ ሰው አለ ሁኤቨር ጊቪንግ ዘም ኤድስ አለ ጠላትን የአሜሪካን ጠላት በገንዘብ የሚረዳ ከሆነ በሀሳብ የሚደግፍ ከሆነ ኢዝ ጊልቲ ኦፍ ትሪዝን የክህደት ወንጀል ነው። ኤንድ ሻል ሰፈር ዴዝ ይላል በሞት መቀጣት አለበት ይላል። ስለዚህ አንድ አሜሪካዊ አገሩን ክዶ ጠላትን የሚደግፍ ከሆነ አሜሪካ የሚያንቋሽ ከሆነ ይደረጋል ሰፈር ዴዝ ሞት ይቀጣ ይላል። አይደለ አለ ኢቭን በኢትዮጵያ የሚመጣ በእናንተ የሚመጣ አለ። እንደው ይደብርሃል እንጂ ባወጣልህ ምሳሌ ያው መማር ስለሆነ አይደብር ፕሊዝ እባክህ አሁንም ማጭብኝ። እሺ ሰላም ለኪ ትምህርት ነው። ስለዚህ በእናንተም ያለው መታየት አለበት። አንድ መጽሐፍ ልፈዝም ብዬ እዚህ ጋር ያገኘሁትን መጽሐፍ ስከፍት ምን የሚል ነገር አገኘው? እስከዛ በቃ ይላንብበው። ያው እነሆ ሃይማኖትን በካዱ ላይ ሶሪ በዛኛው እጄ ማይክ ስለያዝኩ ነው። እነሆ ሃይማኖትን በካዱ ላይ በብሉይም በሐዲስም የሞት ትእዛዝ ወጣ ይላል። ስለዚህ አንድ ሰው ከክርስትና ከወጣ ያው ይገደላል። ኢቭን ደግሞ በኦሪት ሕግ ከሆነ በእሳት ይቃጠላል። ማስረጃ ደግሞ ልስጣቸው። እሱንም ያው ይህ ክፉ ነገር የሰራው ወንድም መቼ ብትሆኑ ስለኛ እኮ አይደለም ግራ ገብቶኝ እየጠየቁ ያለው ስለ ራስ ነው። ሰላም ለኪ ስለ ራስ በቃ አይገደሉም እያልክ ነው ያለው። ቆይ ስለ ራስ አሁን አይገደሉ እንትኑም ሪከርድ አድርጌ እነሱንም ወይም ስለምጠይቃቸው እነሱ ይመልሱልኛል። ችግር የለውም። ምክንያቱም እኔ ቁርአን ስላላነበብኩኝ ምን ላይ እንዳለ ልክ እንደሆንክና እንዳልሆንክ እነሱ በደንብ አሁን የጠራው ሪከርዱን እያሰማ ጠይቃቸዋለሁ። ችግር የለውም። ማወቅ ስለምፈልግ እኔ ዝም ብዬ በደፈና ነገሮች የሚፈረጅ ስለማልፈልግ ማለት ነው። እሺ ሌላኛው ጥያቄ አሁን እሺ የመጨረሻ ልጠይቅህ እዛን ጨርሳለሁ። ጠይቅሽ በቃ ደስ ይበል። እሺ የመጨረሻ ጥያቄ አሁን በክርስትና እንደ ምሳሌ ልውሰድና መጽሐፍ ቅዱስ ልክ ተብሎ የሚታወቅበት አንዱ ምክንያት ቆይ ላስረዳ ፈልጌ ነው። በዛ ካላስረዳው ስለማይመጣልኝ ነው እንጂ የተለየ ነገር ለማድረግ ፈልጌ አይደለም። አሁን ለምሳሌ በመጽሐፍ ቅዱስ በ4600 ዓመታት ውስጥ የተጻፈ መጽሐፍ ነውና ከ40 ቅዱሳን በላይ ጽፎታል። በተለያየ ቦታ ሆኖ በተለያየ እንትን አንዱ ለአንዱ ስለማይጋጭ አንዱ ትንቢት ስለሚፈጸም እሱ እነግርሃለሁ። ችግርን እገልጽልሃለሁ። አንዱ ትንቢት እየተፈጸመ ያ መጽሐፍ ልክ መሆኑ ዘመን የሚሻገር መጽሐፍ መሆኑ በዚህ ተመራማሪዎች የግድ ክርስቲያን ስለሆኑ ብቻ ሳይሆን ታሪክ አንባብ ተመራማሪዎች እንትን ያደርጉታል። ቁርአን ግን ትክክለኛ መጽሐፍ መሆኑ ማስረጃው ምንድን ነው? ምክንያቱም አንድ ሰው የሆነ ነገር ወረደልኝ ወይ ደግሞ የሆነ ተሰጠኝ ብሎ ሲመጣ በምን መስፈርት ነው ተቀባይነት የሚያገኘው? ምክንያቱም ከዚህ በፊት ያልነበረው ወደፊትም እንደዛ አይነት ታሪኩን እንትን የሚያደርግ የማይደገም ከሆነ ወይም ደግሞ እሱን የማይገልጽ ከሆነ ከምን ተነስቶ ነው በቃ የሆነ መጽሐፍ ተሰጠኝ አላህ እንትን አናገረ ሲል በየትኛው ማስረጃ? ታሪክ የሌለው ነገር ማለት ነው። አሁን እንደሚታርቀው ከመጀመሪያው ላረፈ እንዳታቋርጠኝ ሳላ ተዘጋጅበት። አንደኛ መጽሐፍ ቅዱስ የተጻፈው በ4000 ዘመን ክፍለ ዘመን ነው። ጸሐፊዎቹ ብዙ ናቸው ብለሃል። አንደኛ ጸሐፊዎቹ አይታወቁም። ጸሐፊው የማይታወቅ ጣዖት አምላኪ ይሁን ሰው ይሁን የማታውቀው መጽሐፍ የምትከተለው ማስረጃው እዚህ ጋር ምንድን ነው የሚለው? መጽሐፍ አስቴር መጽሐፉን የጻፈው ማን እንደሆነ አይታወቅም። መጽሐፋችሁን የጻፈው የምትከተሉት መጽሐፍ የጻፈው አይታወቅም። ያው መጽሐፈ መሳፍንት ጸሐፊው እርግጡን ባይታወቅም፣ መጽሐፈ ኢዮብ ያው መጽሐፈ ኢዮብ ጸሐፊው ማን እንደሆነ ባይታወቅም፣ እያንዳንዱ መጽሐፍ የምትከተለው ጸሐፊው አይታወቅም። ዘካን አንደኛ። ሁለተኛ ደግሞ በ4000 ዘመን ነው የተጻፈው። ቁርአን ደግሞ የነበረው ከድሮ ጀምሮ ከጊዜ በኋላ የመጣ ነው ላልከው፣ ከጊዜ በኋላ የመጣው መጽሐፍ ቅዱስ ላቸው የምትከተሉት መጽሐፍ ነው። መጽሐፍ ቅዱስ የመጣው ኢየሱስ ካረገ በኋላ ነው። ስለዚህ ጥያቄያችን ከጊዜ በኋላ ኢየሱስ ካረገ በኋላ የመጣውን መጽሐፍ ለምንድን ተከተለው? አዲስ ኪዳንን ብሉይ ኪዳንን ከሆነ እሱ ላይ እናወራለን በኋላ። አዲስ ኪዳን ጳውሎስ መጣ። ጳውሎስ ዝም ብሎ ከሜዳ ተነሳነ። ድሮ ገዳይ ነበረ። ገዳይ የነበረው አካል መጣና እኔ የኢየሱስ ሐዋርያ ሁኛለሁ አለ። ኢየሱስ ደግሞ ወንጌል ላይ ምን አለ? እኔ ያለኝ 12 ሐዋርያ ነው አለ። ጳውሎስ ግን ግዴታ 13ኛ ሐዋርያ ነኝ ብሎ መጥቶ ወንጌል ጻፈ። ይሄ ደግሞ ውሸት ነው። አሁን ግን አታቋርጠኝ። አንተ ከክርስትና ስለጀመርክ ነው ላረመ ብዬ ከክርስትና የጀመርክ ስለማታውቀው እኔ መልስልሃለሁ። ለምን ጀመርክ? እንደዛ ከሆነ ለምን ጀመርክ? በቃ ስለዚህ ሙታውቅ አሁን እንደዛ አይነት ማረም አለብን። እኛ ማረም አለብን። ቆይ ሰላም ለኪ ሙታውቅ ፕሊስ ማረም አለብን። አሁን አርሜሃለሁ። አሁን ደግሞ ቁርአን አምላክ እንዴት እንደሆነ በደንብ አገን አስተምረህ። እሺ ልመለስ። አሁን እሺ ቆይ ጨረስኩ።
አልጨረስኩም። እያቆረከኝ እኮ ነው ያለው። በሰላም እያቆረከኝ ያለው አሁን መጽሐፍ ቅዱስ እንደዚህ ነው ከማለት ይልቅ ቁርአንህን እኔ አይደለሁም የሚያውቁት ቄሶቹ ናቸው። ቄሶቹ ናቸው አይታወቅም ያሉት። በቃ ሰላም ላይ ፕሊዝ አትረብሻል። መልስልህ ሰው መመለስ አለብህ። ቅድም ጠየቅኩህ። ቅድም ስታወራ ጠየቅኩህ። እስኪ አንዴ አዳምጥ። ሰላም ላይ ምን ነካህ? ተወዳጅ አንዴ አጭብብኝ ፕሊዝ፣ አጭብብኝ። እሺ አንዴ እንደሱ ረካ በል። አንደኛ አንተ ራስህ ነህ ከክርስትና የጀመርከው። ሁለተኛ ማስረጃ ስልህ አልጠቀስክም። ለዛ ነው ያደረገው። አሁን ታግና እስልምና ላይ ከመለስን በኋላ ሜቢ መጽሐፍ ቅዱስ ጸሐፊ እንደማይታወቅ ምስት እንደበላ እሱን ታስረዳኛለህ በኋላ። እኔ ያ መጽሐፍ ከፍቼ አሳይቻለሁኝ። እዚህ ጋር ኢቨን ምስት እንደበላ ላሳይክ፣ ምስት ተበልቶ እንደጨረሰው ደግሞ እሱም ላሳይክና ትመልሳለህ። ከዛ ቆራ ላይ ደግሞ እንመለስልሃለኛ ማለት ነው። ያው እዚህ ጋር መጽሐፍ ቅዱስ ይሄ ነው፣ ምስት በልቶት ያለቀ ማለት ነው። ይሄ መጽሐፍ እየተከተልክ ያለው አሁን እሱን ትመልሳለህ በኋላ። ግን እኛ እስልምና ላይ መልሰን እንጨርስ። ሳላህ አለ አንተ መልሰህ አንተ ጨርስና ፎከስ አድርገህ ስለ ቁርአን መልስልኝ። ጥያቄ አሁን ለሙስሊሞች የሚጠይቅ መልስ ነው። ኧረ አሉ እየመለስኩ ነው። ክርስቲያኖች ልክ አሰማም እንዴ? ጆሮዬን ዙሩ። ሰላም ለኪ ጆሮ የለ ኖ እንዴ ነገሩ እያበላሽ ጆሮ ካለ ታለምድን ያልኩህ እኔ እስልምና ላይ እንመልሳለን። ግን መጀመሪያ አንተ ስትጀምር የኔ መጽሐፍ ቅዱስ የተጻፈው በ4000 ዘመን ጸሐፊዎች ታወቁ ናቸው ስላት ላረምህ ብዬ ነው። ተባረክ። አሁን ዝም በልና አስቀድም ጦስ በላ እንዴ የውሸት ማስረጃ እኮ ነው ያቀረብከው ኢምራን። ወላሂ የውሸት ነው። ማሻአላህ። ስለዚህ መጽሐፋችሁ ውሸት ነው። ምናምን አመሰግናለሁ። እኔ ያቀረብኩት የመጽሐፍ ቅዱስ መዝገበ ቃላትን የቄሶቹን መጽሐፍ ካደው እንግዲህ ይመች። መጽሐፈ አይታወቅም የሚለውን እስኪ አሳይ። አሳይ። መጽሐፈ አይታወቅም የሚለውን አሳይ። እሺ እስከታች አንብቡ እናነባዋለን። ግን ምንድን ነው የሚለው? መጽሐፉን ማን እንደጻፈው ምን ጊዜ እንደጻፈ እርግጡን ባይታወቅም የጻፉ ሳሙኤል ወይንም በሳሙኤል ዘመን የነበሩ በነቢያት አንዱ ወገን አንዱ እንደሆነ ይታመናል። ከዚህ በላይ መልስ ምን ትፈልጋለህ? አይታወቅም። ግምት እኮ ነው። ግምትማ እኔም እገምታለሁ። እኔ ምሳሌ ሳላጻፈው ለስ ግምት መጠፋን። ቄሶች እኮ ይገምታሉ። ትክክል ገምተዋል። ግን አይታወቅም ብለው አምነዋል። ያው ቀጥሎ ግን የሚመስለን ከሆነ እንደሚመስለን ሳሙኤል ወይም በሳሙኤል የነበሩት ነቢያት አንድ ወገን እንደሆነ ይታመናል ብሎ ግምት አስቀመጣል። ሀቢቢ ግምትማ አንፈልግም። ዋናው እንደማይታወቅ አንቺ አምጪው አንቺ አውርጪ ሆነ እኮ ነገሩ። እሺ ሳላለ ቆይ ሚታቀው ነው ጋር በተራና ቆይ በተራና አላህ እንደጻፈው ማስረጃ አስጠኝ። አላህ ጻፈ። ይሄ ልጅ ምን ነቀኛ አላህ ጻፈ አለ። ይሄ ልጅ ምንድን ነው የምታወራው? እኛ አላህ ጻፈ ብለው እንዴ? ጉድ እኮ ነው። አላህ የሰጠው መጽሐፍ እንደሆነ ማስረጃ አስጠኝ እያልኩ ያለው። አዎ እሱን እኮ ሊሰጠን እንደሱ ይቻላል። ሳላህ አለ። እኔ ልረፍና ሳላህ ደግሞ ይመልስል። ካሁን እኔ እሄድበታለሁ። ምንድነው? ሶሪ ሳላህ ተንግቷል። ኸይር እሺ፣ እኔ ልመልስልህ። አንደኛ ቁርአን ያላህ ቃል እንደሆነ በምን አወቃችሁ ላልከው፣ እኛ ሙስሊሞች አንድ እምነት አለ። እምነታችን ምንድነው? ቁርአን የመጀመሪያው መጽሐፍ አልነበረም። አምላክ አላህ ሱብሓነሁ ወተዓላ አስቀድሞ መጽሐፎችን ልኮ ነበረ። ተርቲብ አለው። ተራን የሚጠብቅ መጽሐፍ ነው። ማለትም አምላክ መጀመሪያ ኦሪትን አወረደ፣ ከኦሪት ቀጥሎ ወንጌልን አወረደ፣ ከዛ ቁርአን አወረደ። አየህ ስቴፕ አለው። ሶስቱም ትክክለኛ መጽሐፎች ነበሩ። ተውራት ስለ ወንጌል ይመሰክራል፣ ወንጌል ደግሞ ስለ ነብዩ ይመሰክራል። ስለዚህ ተዋረድ ስላለው አንደኛ ትክክለኛ መጽሐፍ ነው። ያወረደው አምላክ ደግሞ አንዱ አምላክ ነው። ሁለተኛ ቁርአን የአምላክ ቃል እንደሆነ ያመንበት ውስጡ ራሱ መጽሐፉ ይናገራል። ኦኬ መጽሐፉን አንድ ሰው አንብቦ የአምላክ ቃል እንደሆነ ሊመሰክር ይችላል። ለምን? በላጋ ይበለጋሉ አናገር ዘይቤው ኢቭን የትኛውም አካል አንብቦ ተአምራዊ መጽሐፍ እንደሆነ ያውቃል። ሶስተኛ ደግሞ በውስጡ የያዘው ታሪክ አምላካችን አላህ ሱብሓነሁ ወተዓላ እኛ የማናውቀውን ነገር እኛ ልናውቀው ከምንችል ከሰው ልጅ አእምሮ በላይ የሆነ ነገር ያስቀምጣል። ይሄ ደግሞ ሊትራሊ የዚህ አምላክ ቃል እንደሆነ ግልጽ የሆነ ማስረጃ ነው። ለምን? ሰው ስለ ቴክኖሎጂ ሊያውቅ አይችልም፣ ስለ ትንቢት ሊያውቅ አይችልም፣ ወደፊቱን ሊያውቅ አይችልም። ኦኬ ስለዚህ አምላካችን ወደፊቱን ነግሮናል። እንዲሁም ደግሞ ተአምራቶችን ነግሮናል። በተአምራቶቹ ደግሞ ተመስርተኛ ቁርአን ያላህ ቃል እንደሆነ ልናውቅ እንችላለን። ዋናው መስፈርት ደግሞ ምንድነው? ቁርአን አዲስ አስተምሮ አላመጣም ነው። አዲስ አስተምሮ አላመጣም ስንል ምንድነው ካላችሁኝ፣ አንድ መሰረት አለ። እሱ ምንድነው? ላኢላሃ ኢላላህ የሚል ቃል ነው። ይሄ ቃል ሁሉም ነቢያት የሰበኩት ከሁሉም ነቢያት የተላለፈ ቃል ነው። ቁርአን መጥቶ አዲስ ህግ ቢያመጣ ቁርአን ትክክለኛ አይደለም ልንል እንችላለን። ግን ቁርአን መጥቶ አዲስ ህግ አላመጣም። የነበረውን ያጸደቀው፣ የነበረውን አረጋገጠው። እሺ ምሳሌ ተአምር ስጠኝ ደግሞ ካልክል ተአምር ምሳሌ አምላካችን ቁርአን ላይ የሚናገረው ነገር አለ። ምን አለ? ወሰማአ በነይናሃ ቢአይዲን ወኢና ለሙሴውን አለ።
እኛ we built the universe አለ። ዩኒቨርስን ገንብተናል ፈጥረናል አለ። እሺ and we certainly expand it አለ። expanding ያለ እኛ እናሰፋለን። ይሄ ሰማይ ወይም ደግሞ ዩኒቨርስ ይሰፋል። አያ ዩኒቨርስ ኤክስፓንድ ያደርጋል ይሰፋል። ያም ደግሞ ከስፒድ ኦፍ ላይት በላይ ስፒድ ኦፍ ላይት አለ። በጣም ፋስተስት ቲንግ ምድራችን ላይ ያለው ምንድነው? ላይት ማለት ላይት ስታበት በጣም ስፒድ ቶሎ ይጓዛል። 360 ይጓዛል አይደለ? ከዛ ስፒድ በላይ ዩኒቨርስ ይሰፋል። አምላካችን አስቀድሞ ከብዙ ሺህ ዓመት በፊት ሰማይ እንደሚሰፋ ዩኒቨርስ እንደሚሰፋ ተናግሮ ነበረ። ይገርምሃል። ይሄም በቅርቡ 1929 ላይ አንዱ ሳይንቲስት አራቀ። ስሙ ማን? ኤድዊን ሀብል ይባላል። ያው የናሳ ላይ የሚሰምሩ አስቀመጠ። ያው አስትሮኖመር ኤድዊን ሀብል ኮንፊርም that the universe was expanding አይደለ? በ1929 ላይ ዩኒቨርስ እንደሚሰፋ ተናገረ። ከጊዜ በኋላ ያ አምላካችን አስቀድሞ ሰማይና ምድር የፈጠረው